ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በማዕከላዊ ኢትዮጵያ ክልል አዘጋጅነት በሆሳና ከተማም የፊታችን ሰኞ በታላቅ ድምቀት ይከበራል። ይህ ሁነት በዚህ በማዕከላዊ ኢትዮጵያ ክልል በሆሳና ከተማ በመከበሩ ደቡብ ሬዲዮና ቴሌቪዥን ድርጅት አስተያየታቸውን የሰጡ የሆሳና ከተማ ነዋሪዎች ሁነቱ ልዩ ስሜት እንደፈጠረባቸው ተናግረዋል። ከልክ በላይ ነው ነገሩ። እኛ ምን ፈልገው ነበረ። ክልላችንም አዲስ ነው። ራሳችንንም ወደ ውጭ ለማውጣት የሚያመችበት ጊዜ እቺ ናት እና ገና አዲስ እንደተቋቋመች ደግሞ ይሄ ነገር እዚህ መፈጠሩ ጠቅላላ የኢትዮጵያ ብሔር ብሔረሰቦች እና አጠቃላይ ተወካዮች እዚህ ስለሚመጡ እኛ በጣም ደስተኞች ነን። በዚህ ጉዳይ ላይ በጣም ደስ የሚል ስሜት ነው የፈጠረብኝ። ከዚህ በፊት እዚህ ተከብሮ አያውቅም። እዚህ በመሆኑ በጣም ደስተኛ ነኝ። ከዛም በዝግጅት ላይ ነው ያለነው ወጣቶች። በጣም ደስተኛ ነኝ። በበኩሌ ያቅማችን አክል አስፈላጊ በሚሆነው ነገሮች ሁሉ ተሳትፎ እያደረገን ነው እና በጣም ደስታ የሚሰማል ከሞላ ኢትዮጵያ ህዝብ ጋራ በኢትዮጵያነት ስንብንታወቅም አሁን ደግሞ በአካል ሞላ የኢትዮጵያ ህዝብ የራሱን የተለያየ ባይልና ታምር የሆነ ነገሮችን ለማሳያት ስለሚመጡ በደስታ ለመቀበል ዝግጁ ነን። ሀያኛው የብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ እዚህ ሆሳና ከተማ ይከበራል። በጣም ደስ ብሎናል። በጣም ትልቅ የሆነ ዝግጅት እያደረግን ነው። ቀጣይ ቀናትንም ደግሞ እንግዶች እየገቡ ነው። ከዛሬ ጀምሮ በጉጉት እየጠበቅን ነው። ለሴቶችም ሆነ ባህላችንንም ለማስተዋወቅ አካባቢያችንንም ለመሸጥ ያለንን ነገርም ደግሞ በደንብ ለማስተዋወቅ ጥሩ እድልና በጣም የሚገርም ነገር ያለው የከተማው ነዋሪዎች ደግሞ በተለይ ደግሞ ይሄ ሁነት በሆሳና ከተማ በመዘጋጀቱ ወጣቶች ባህላቸውን እንዲያውቁ እንዲሁም የከተማው ማህበረሰብ ከተለያዩ ብሔር ብሔረሰቦችና ህዝቦች ጋር የቅርብ ትውውቅ እንዲያደርግ ሰፊ ድርሻ እንደሚኖረው ተናግረዋል። እኛ በተወሰነ እድሜ ያህል ገፋን ስለሆነ ብዙ ቦታ አይተን ሊሆን ይችላል። ግን እዚህ አካባቢ ህዝብ ወጣቱ በተለይ ይሄን ጉዳይ ብዙ ስለማያውቅ ከፍተኛ ማነቃቃ ይሆናል። ይሄ ጉዳይ መገናኛም ይሆናል እና ደግሞ መገናኛም ብቻም ሳይሆን መነገጃም ይሆናል። ከሰዎች ጋር መተዋወቅን ያመጣል። የት ቦታ ምን እንዳለ መጠያየቅ ያመጣል እና ኢንተራክሽኑ ሀይ ነው በዚህ ጉዳይ ላይ እና ለዚህ ጉዳይ በጣም ተፈላጊና ለክልላችንም ለአጠቃላይ ለመንግስታችንም እዚህ አካባቢ እንዲሆን ስላደረግን በጣም ደስታችን ከፍተኛ ነው። በጣም እድል ይዞ ይመጣል ብዬ ነው ማስበው። አንደኛ ደረጃ ላይ ያ ከተማችንን ብዙ ሰው ያያል። በዛ ጥሩ ነገር አለ ብዬ አስባለሁ። እኛም ከብዙ ሰዎች ጋር እንተዋወቃለን። ያው ፍቅራችንን እናሳያለን ብዬ አስባለሁ። ከኢትዮጵያ ወንድሞቻችን ጋራ በአካል ተገናኝተን እንዱ መታያታችን ልዩ ሆኖ ነው የሚታየን። በጣም ልዩ ሆኖ ይታየናል። ሁለተኛ ለዚህ ከተማ ደግሞ አንድ ትልቅ እድል ነው ብዬ አስባለሁ እና እኔ ብቻ ሳይሆን የሆሳና ህዝብ የሀዲያ ህዝብ በሙሉ በደስታ ለመቀበል ዝግጁ ነው። ኢትዮጵያዊ አንድነትን ከማጠናከር አንጻር የተለያዩ ብሔር ብሔረሰቦችን ታሪካቸውን፣ እውነታቸውን እንዲሁም ባህላዊ መስተጋብሮቻቸውን ከማወቅ አንጻር ሰፊ ድርሻ እንዳለውም ተናግረዋል። አንድ ነን ብዬ ነው ማስበው። ያው ወንድሞቼ እህቶቼ ናቸው የሚመጡት አባቶቼ። ከዛ እንደ አንድ ቤተሰብ አድርጌ ነው የምቀበለው። በተግባር አይተን ማወቅ መታወቅ ከኢትዮጵያ ወንድማቾቻችን ጋር መታወቅ በጣም ደስታ ሆኖ ታይቶናል። በጣም ደስ ብሎናል። ማዕከላዊ ማለት የሁሉም ቦታ ሴንተር ማለት ነው። ስለዚህ አንዱ ኢትዮጵያም ያለበት ነው። ብዙ ብሔር ብሔረሰቦች ተፈቃቅሮ ተከባብሮ የሚኖርባት አካባቢ ነው። እዛ ላይም ደግሞ ብሔር ብሔረሰቦች ሲጨመር በጎላ አካባቢያችን ላይ ያለውን ነገር በፊት ደቡብ ከሚባለው ማዕከላዊ ሲሆን ያለውን እሴት ያለውን የማህበረሰባዊ ቁርኝነት ያለውን ነገር ለማሳየት በጣም ትልቅ የሆነ መንገድ አለ ብዬ አስባለሁ። በጣም ደስም ይላል። ትልቅ እድል ይፈጥራል። ምክንያቱም እውነተኛ ኢትዮጵያዊነት የሚገለጽበት ሁኔታ ነው። ምክንያቱም ኢትዮጵያዊነት አንድ ብሔር ብቻ ሳይሆን የተለያዩ ብሔር ብሔረሰቦች እጅግ በጣም ብዙ የሆኑ ብሔር ብሔረሰቦች የሚገኙበት ስለሆነ ይሄ የምንጸባረቅበት ዕለት በመሆኑ በጣም ደስ ይለናል።